ያብዛልን። ለቤታችን አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱን ማለት ነው። ኤፍራታ ገነት እናቷ እንደሆነች አወቀች። ቤዛ ርህራሄና ለኤፍራታ ያላትን እህትነት ለመግለጽም ጥረት እያደረገች ነው። ናታን ራሱን እየወቀሰ ነው። ኤፍራታ የገነትን እናትነት እንዳወቀች ለናታን በነገረችበት ሰዓት በጣም ስሜታዊ ሆነ። አንተ ምን አይነት አረመኔ ሰው ነህ በማለት አስተያየት ሰጥተው እናቴ እንደሆነችና ወንድሜም እንደሆነ አውቄያለሁ፣ እናንተ ግን የኔ የምላችሁ ሰዎች ጎዳችሁኝ ትላለች። ለሷ ተብሎ የተደረገ ነገር እንደሆነ አልገባትም፣ ግን መጨረሻ ላይ ይገባታል። ቤዛ አሁን ላይ ለኤፍራታ የማዘንና የሆነ ደስ የሚል እይታ እየታየባት ነው። ሂዊ ኤፍራታን ለማዳን ከያፌት ጋር ፍቅር እንደያዛት አድርጋ እየተወነች ነው። ነገር ግን እሱ ወጂ ማትረቢ ያልፈልግሽም በማለት የኔ ንግስት አለች በማለት ይምላታል። ኤፍራታ እጇን በቢኒያም ላይ እና እንዲሁም በዳጊ ላይ ባነሳችበት ምክንያት በጣም ተጸጽታ ራሷን እስከ መጥላት ድረስ ደርሳለች። እናንተ ስትጎዱ ከማይ እኔ ምንም ብሆን እመርጣለሁ፣ የእናንተ መኖር ለእኔ መኖር ነው በማለትም ስላነሳውባችሁ በጣም ይቅርታ እያለች ራሷን ጸጸት ውስጥ ትከታለች። እነሱም ግራ ተጋብተዋል። ኤፍራታ አሁን ላይ ነገሮች ከብደውባታል። ያፌት ባስጠነቀቃት መልኩ እንዴት ይሄ እንትን ይመታኛል እንዴት ስለነገርሹ ነው በማለት በላት ሰዓት ነው ሄዳ እነ ቢንያምን በጥፊ ያከናነበቻቸው። በዚህ ድራማ ላይ ራስን አሳልፎ መስጠትን እየተማርንበት ነው። ነገር ግን አንዳንዴ መልካም ነገሮችን ሼር ብታረጉልን ደስ ይለናል። በስተ መጨረሻ ብቻ ሳይሆን ደስታ በመሀከልም ደስታ ነው እያሳያችሁን ብትሄዱ የተሻለ ነው። ይህ የራሴ አስተያየት ነው። ያፌት ኤፍራታን ክብረ ንጽህናዋ እንደሄደ ቢያቅ ምን ሊል ይችላል? ያፌት ኤፍራታ ከናታን ጋር እንዳደረች ቢያቅ ምን ሊወስን ይችላል? መጨረሻ ላይ ግን ኤፍራታ ሁሉም ነገሮች በደስታ የምትቀበላችሁ ይሆናል። ሀዘኗን ወደ ደስታ ሊቀየርላት ይችላል። ነገር ግን አንዳንዴ መካከል ላይ ጥሩ ነገርን ብናሳይ የተሻለ ነው ብዬ እላለሁኝ። ብዙ ጊዜ በአማርኛ ድራማዎች ላይ መጨረሻ ላይ ነው ደስታ የምናየው። ላይክ እንቁ ድራማ ላይ እንዳየ ነው ማለት ነው። እንቁ ድራማ ላይ እንቁ ተሰቃይታ መጨረሻ ላይ ጥሩ ነገር አየን። ነገር ግን መሀከል ላይም ጥሩ ነገር አይቶ ተስተካክሎ የአንድነትን ባህሪ አሳይቶ ከዛ ፍሬያማ ሆኖ መውጣት ጥሩ ነበረ። ያ የራሳችሁ ስራ ነው፣ ግን እንደዛ ቢደረግ የተሻለ ነው። ገነት በጣም ጨንቋታል። ነገሮች ሁሉ አስጨንቀዋታል። ልጇን ማን ልታገባ እንደሆነ ማን እንደሆነ ያጫት በማቁጥጥር ውስጥ እንደሆነች ማን እንዳስገደዳት በጣም በጥያቄ ተወዛግባለች። ሉሊት ተፍተፍ እያለች ነው። ለአሁኑ ሉሊት ደስተኛ ሆናለች። ነገሮችን ከዛና ከዚህ እየሰማች በነገሮች ደስታ እየሰጣት ይገኛል። ሔዋን ነገሩን ለማጣራት ሙከራ ብታደርግም ያፌትን ሰራተኛ አላስገባለችኝ ቤት ልመጣ ነበር በማለት ብትለውም ማን ስለሆንሽ ምን ስለሆንሽ ነው እኔ ቤት የምትመጪው? አርፈሽ ተቀመጪ፣ ኋላ ወጋሽ እንዳልሰጥሽ ይላታል። ያፌት በዙሪያው ባሉት በኤፍራታ ዙሪያ ላሉት ሰዎች በቀል እንዳያደርግ ኤፍራታ ራሷን መስዋዕት አድርጋ ለናታንም እንዲሁም ለቤተሰቦቿ ራሷን መስዋዕት አድርጋለች። ቤዛና ኤፍራታ አንዳንድ ነገሮችን አወሩ። ምን አድርጎሽ ነው? በምን አስፈራርቶሽ ነው? ልክ እንደኔ የራቁት ቪዲዮ ያዘብሽ እንዴ? በምንድን ነው ንገሪኝ ትላታለች። አልሰማሽም። አንቺ ሄደሽ የሱ ተከታታይ ነሽ አይደል? የሱ አጋር ነሽ አይደል? ልትነግሪው ፈልገሽ ነው ትላታለች። በፍጹም አይደለም ንገሪኝ። በዚህ ነው ያስፈራራሽ ትላታለች። አይደለም ብላ 4 ነጥብ ትዘጋለች። ግን ሲመስለኝ በእኛ ቤተሰብና በነናታን ቤተሰብ መካከል የሆነ የተለየ ማንነት ያለ ይመስለኛል። የተለየ ቅርርብነት ወይንም የሆነ ችግር ያለ ይመስለኛል።
የአባዬንና የናታን አባት ፎቶ የልጅነት ፎቶ አግኝቻለሁ። ስለዚህ የሆነ ውስብስብ ነገር አለው። የኔ ቤተሰቦች እንደዚህ አይነት የላቸውም በማለት ቤዛ እንትን ትላለች። ቤዛ ትኩረት የምታደርገው ኤፍራታ ብዙ ነገሮች እንደነጠቀቻት ነው። ኤፍራታ ግን ምንም ነገር የነጠቀቻት ነገር የለም። ራስ ወዳድ ሰዎች ራስ ወዳድነታቸውን የሚያውቁት ከረፈደ በኋላ ነው። ራስ ወዳድነታቸው የሚገባቸው። አሁንም ቤዛ ራስ ወዳድነቷና በእህቷ ላይ ያደረሰችው ግፍ የሚገባት መጨረሻ ላይ ነው። ኤፍራታ አንድ የአባቷን ገዳይ አውቃለች። አባቷን ገዳይ እንዴት አድርጋ መጣል እንዳለባት በምታስብበት ሰዓት ነው ወጥመድ ውስጥ አስገብቶ እንዲያገባት የገፋፋት። ኤፍራታ አንድ ያሳደጋትን የአባቷን ገዳይ አወቀች። እንዲሁም ደግሞ ቤታቸውን የናታንን ቤት የገዛው ምክንያት ለምን እንደሆነ አውቃለች። ነገር ግን ቤዛ አንቺ የኔ የሆነ ነገር መውሰድ ነው የምትፈልጊው፣ ከእኔ ምንድን ነው የምትፈልጊው? የኔ የሆነውን ነገር ሁሉ ወስደሽብኛልና ስለዚህ ዋጋ አስከፍልሻለሁ ትላለች። እስካሁን ግን በምናየው ጊዜ አንዱ ለአንዱ ዋጋ ሲከፍል ነው የምናየው። እናቷ ገነት እንደሆነች ባወቀችበት ሰዓት ምንም ችግር ላይ ብሆን ልትነግሩኝ ይገባ ነበረ። እናንተ ለኔ ምንም አይነት ቦታ የላችሁም። ቤተሰቦች አጠገቤ ሆነው ቤተሰብሽን አፈልግሻለሁ እያልክ ስትለኝ ነበርክ። ዛሬ ግን እያወክ ዝም አልከኝ በማለት ሀዘን በዋን ሬታበት ትሄዳለች። ከዚህ በኋላ አታቀኝም አላቀም በአጠገቤ እንዳትደርስ በማለትም 4 ነጥብ ዘግታ ትሄዳለች። እና ውድትና ተመልካቾቻችን ከዚህ ድራማ የተማርኩት ነገር ምንድን ነው? አንደኛ ለቤተሰቦቻችን ዋጋ መክፈል፣ ሁለተኛ ለምንወደው ሰው ለፍቅረኛችን ዋጋ መክፈል፣ ሶስተኛ ጠላቶቻችን እንዴት አድርገን በስልት መጣል እንደምንችል፣ አራተኛው ደግሞ ለኛ ያልናቸው ሰዎች ለኛ ሲፋለሙ እነሱ ማን ከኔ ጋር ይኖራል፣ ማን ለኔ ይደግፈኛል፣ ማን ነው ለኔ ጠባቂ፣ ማን ለማ ነው የሚተሳሰበው፣ ማን ነው ሀሳቢ፣ ማን ነው አስታዋሽ የሚለውን አስተያየት የምናይበታለን ማለት ነው በዚህ ድራማ ላይ። እና የሔዋን አክት ደግሞ በጣም ተመችቶኛል። ፖሊስነቷን አንዳንድ ወንጀሎች ላይ እንገባ ብትል፣ ምክንያቱም ወንጀለኛን ለማጣራት ዋና ስልቷ በጣም ይመቻል። መጨረሻ ላይ ግብአቷንም እንደምታሟላ ተስፋ አለን ማለት ነው። እና ፍቅርን፣ ሰላምን፣ አንድነትን ለሁላችን ያብዛልን። በያለንበት ሰላማችሁ ይብዛ። ለቤታችንም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ።